አረዳን አራገር ያማራ ወረጎጃም ደልሙኒ ጫፍ ላይ ደርሰናል። በርካታ ለውጦች በዓለም አቀፍ ደረጃ አንድ የሽምቅ ተዋጊ በዚህ 2 ዓመት ውስጥ ሊያሳካው የማይችል ስኬትን ማስመዝገብ ችሏል። አረዳን የጀግኖቹ ባሩዳ ወደ ይጠራን ረገዳይ ረገዳይ ማራው ገዳይ አራፋው ገዳይ ጠላት ቢደረደር የለውም ዓላማ አመለኛው ፋኖ አትርሳው አባትክን አሳምነው ማይለ እንደምንሮጡ ለቀው ዳሞትን ተሰማ መብረቁ ፈሩት ዝናቡን ለንጹህ አርሶ አደር ለግብር ከፋይ በምድር ሞርተር መጣ ድሮን በሰማይ ለነጣ እንዋጋ ዳሞት እንዋጋ 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 ታሰለው ወላይ እንዋጋ እንጃሰረሳ እንዋጋ ዳሞት እንዋጋ 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 ተደፈሩ አረናማን አረናማ አረናማን አረናማ 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 እንደተኛው ፋኑ ያበልባታ አረናማን ወሃዘለያዘለ በባደላይ ባደል አረናማን ዘር መርጦ ጥላቻ ዘር መርጦ መገደል አረናማን 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 ጎበዝ እናንተየ እንዴት ይሸከማል ጀግና ክንዱ ሳይዘል አረናማን 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 ተቀበለኝ ማተ ሞፈሪያን ቀንበሪያን ሰጠሁት ለሌላ አረናማን አምቢተኛው ፋናና አረናማን አረናማን ሞፈሪያን ቀንበሪያን ሰጠሁት ለሌላ ጎበዝ እናንተየ ያበላታ አረናማን አምቢተኛው ሞፈሪያን ቀንበሪያን ሰጠሁት ለሌላ ለሌላ እንደኔ ላልከፋው አርሶ ለሚበላ አረናማን አረናማን አመራው ፋኖ ለምልሁን ምልሁን ይሆን ሰው አለ ቀባለ እግዚአቱ ምናምን አይሆን የጎጃም ልጅ ነው አመል አለበት ትንትንታ የጎንደር ልጅ ነው አመል አለበት ትንትንታ የወሎ ልጅ ነው አመል አለበት ትንትንታ የሸዋ ልጅ ነው አመል አለበት ትንትንታ ይወጣልታል ያረገው ለተበለማት አምቢተኛው 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 ፋኖ ኧረ አገሬ ጎጃም ወይ ጎንጅ ቆለላና አረናማን አረናማን ኧረ አገሬ ጎጃም ወይ ጎንጅ ቆለላ መርጣ ወላጀቱ አረናማን 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 አረናማ መርጣ ወላጀቱ እንኳንስ ጀግኖቿ ይፋጃል መሬቱ አረናማን አረናማን አረ ጎበዝ አረ ጀግና ነው
አብርሃም መልካሙ ያዋሴሽ በሽና እናመሰግናለን። እንደምን አደራችሁ? እንደምን አደራችሁ? እንደምን እስከረማችሁ? እንዴት ሳላችሁ? እስከ ሰዓት ድረስ እሺ፣ መጀመሪያው ፕሮግራም እንሄዳለን ማለት ነው። እንግዲህ ከመቀመጫችን አንድ ጊዜ ብድግ በማለት ለአማራ ትግል ሲባል ሕይወታቸውን ላጡ ወገኖቻችን ለ30 ሰከንድ ያህል የህሊና ጸሎት እናድርግ። እናመሰግናለን። ቁጭ በሉ። ነፍሳቸውን በአጸደ ገነት ያኖርልን። ወደ ማስተዋወቁ ነው ቀጥታ ምገባ። ያው በዚህ ቀጠና ራሴ ማስተዋወቅ ከዚህ በፊት የተሰባሰበ ይመስለኛል። እንግዲህ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ ጽሕፈት ቤት ኃላፊ አርበኛ በለው ብርሃኔ፣ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ ቀጠናዊ ትስስር ታጋይ ገበያው ታደሰ፣ እንዲሁም የደጋዳሞት ብርጌድ ሀብት አሰባሳቢ አርበኛ አዲሱ ጋሹ፣ ደጋዳሞት ብርጌድ ፖለቲካ ዘርፍ አርበኛ እሳለው ሌው፣ እንዲሁም የቀጠና የጎበዝ አለቆች እና የቀበሌ የጎበዝ አለቆች፣ የተከበራችሁ የሃይማኖት አባቶችና በየቀበሌው ጥሪ የተደረገላችሁ እንግዶቻችን በሙሉ ክቡራትና ክቡራን እንኳን ለዛሬው ቀን ከየቦታው ተሰባስባችሁ በዚህ ቦታ ለመገናኘት በሰላም አበቃችሁ። እሺ፣ ከዚህ በመቀጠል ትግሉ የደረሰበትን ደረጃ የሚያቀርብላችሁና የሚያዋያችሁ ደጋዳሞት ብርጌድ ጽሕፈት ቤት ኃላፊ አርበኛ በለው ብርሃኔ ይሆናል ማለት ነው። እሱም በትግል እንደምን አደራችሁ? ሰላም ናችሁ? ደህና ናችሁ? እንግዲህ እግዚአብሔር የተመሰገነ ይሁን። ያው ብዙ ጠላቶች ቢኖሩንም ሊያጠፉን የሚፈልጉ ብዙ ጠላቶች ቢኖሩም በእግዚአብሔር ፍቃድ በእግዚአብሔር ቸርነት እዚህ ቀን ደርሰናል። እንግዲህ ክብር ለእግዚአብሔር፣ አመስግኑልኝ። ይሄን ብዬ ዛሬ አጠር አድርጌ የተወሰነች ነገር ትግሉ ስለደረሰበት ደረጃ የተወሰነች እንወያያለን። በስፋት መወያየት ከእናንተ ጋር የምንፈልገው ግን አሁን በዚህ ድርጅትና በህዝቡ መካከል ያለው ግንኙነት እንዴት ነው? አገልግሎት አሰጣጣችን እንዴት ነው? እንዴት ይታያል? ምን ደካማ ጎን አለው? ምን ጠንካራ ጎን አለው? የሚለውን ውይይት አስተያየት እንዲሰጡን በጥንካሬ በድክመት አስተያየት እንዲሰጡን ነው በዋናነት ሰፋ ያለውን ጊዜ ለእናንተ የምንሰጠውና ብዙም አላበዛም። ምክንያቱም ስለ ትግሉ መነሻ እና ስለ ትግሉ መዳረሻ እናንተም በተለያየ የመረጃ ምንጭ እንዲሁም ደግሞ የትግሉ ጠንሳሽና እዚህ ደረጃ እንዲደርስ ያደረጋችሁት አስተዋጽኦ እናንተ ጎላ ስለሆነ ብዙም በስፋት እናንተ ታውቁታላችሁና ትግላችን እንግዲህ የተጀመረው አማራን ጠል በሆኑ የአማራ በተሳሳተ ትርክትና በተሳሳተ የፖለቲካ አጀንዳ ውስጥ ገብተው የውጭ ጠላቶቻችን በጫኗቸው ጭነት አማራን እናጠፋለን ብለው አማራን ለማጥፋት ለበርካታ ዘመናት እንግዲህ ኢትዮጵያ ረጅም እድሜ ካስቆጠሩ የዓለም ሀገራት ጥቂት ሀገራት መካከል አንዷ ናት። እንግዲህ 3000 እና ከዛ በላይ ዓመታት ያስቆጠረች ሀገር ናት። በዚህ ታሪክ ውስጥ በዚህ ረጅም ዓመታት ውስጥ ደግሞ የአማራው ሕዝብ በሀገር መንግስት ግንባታው ላይ እንዲሁም ደግሞ ሀገራዊ ሉዓላዊነትን አስከብሮ ሀገራችን እስካሁን ጸንታና ቆማ ተደፍራ እንዳትታወቅ ሲያደርጉ ከነበሩ ሌሎች ብሔር ብሔረሰቦች ጋር የተሻለ ተሳትፎ የነበረው ብሔር እንደሆነ እናውቃለን። በስነ ህንጻ፣ በኪነ ጥበብ፣ በሌሎች በርካታ አኩሪ ድል ያለው ብሔር እንደነበረ የታሪክ ምንጮች ያስረዱናል። ከዚህ በመነሳት በውጭ በተለይ በምዕራባውያን ሀገራት በተለየ ትኩረት እንድንታይ በአፍሪካ ደረጃ በግብጽና በሱዳን እንዲሁም በሌሎች አካባቢዎች በተለየ መልኩ እንዲታይ በርካታ የታሪክ ስብራት፣ የታሪክ ጥፋት
በሰራው ልክ ሳይሆን በሰራው ተቃራኒ ይሄ ብሔር በተለየ መልኩ እንዲታይ ሆኗል። እንደው አንዳንድ በርካታ ምክንያቶች ቢኖሩ የተወሰኑትን ለማንሳት እንሞክራለን። የመጀመሪያው በውጮች በተለየ መልኩ እንዲታይ ያደረገን የአድዋ ድል እንግዲህ በ1888 አድዋ ላይ በአፄ ምኒልክ መሪነት የነበረው ድል የነጭን የበላይነት የጥቁርን ደግሞ እኩልነት ሰው የተባለ ፍጡር በሁሉም ዘንድ እኩል መሆኑን ያረጋገጠ ድል አስመዝግበናል። በዛ ነው እንግዲህ የማን ድርሻ ነበር ከፍ ያለ ከተባለ እንግዲህ የታሪክ መዛግብት እንደሚያመለክቱት በዚያ ጦርነት ላይ የአማራው ብሔር ድርሻ የተለየ እንደነበረ የጎላ እንደነበረ የታሪክ ምንጮቻችን ያስረዱናል። እንግዲህ በዛን ወቅት የተደረገው ምንድነው? ሁሉም የአፍሪካ ሀገራት ሌሎች የአውሮፓ ሀገራትና የአሜሪካ ሀገራት በቀይ ገዥነት በማንበርከክ ያለውን የሰው ኃይልና ያላቸውን አጠቃላይ ሀብት ንብረት ወደ ሀገራቸው በማጓዝ ሙልጭ አድርገው ለራሳቸው መጠቀም ይፈልጉ ነበር። በዛ በቀይ ገዥነትና በተገዥነት ስሌት መሰረት ማለት ነው። እንግዲህ አንድን ሀገር በምትወርበት ጊዜ ወይም ደግሞ የራሷ ተገዥ በምታደርግበት ጊዜ አጠቃላይ ባህሉን፣ ወጉን፣ ሃይማኖቱን፣ መሰረተ ልማቱን ሁሉም ነገር ለራሷ አድርጋ በሚመች መልኩ ቀይሳ የምትጠቀምበት እንደሆነ ሌሎች የአፍሪካ ሀገራት ማሳያዎች ናቸው። እና በዛን ወቅት ይሄንን አይበገሬነት በአማራው ብሔር የበላይነት ያንን ድል አስመዘገበ። በዚያ ምክንያት ጣሊያን በእኛ ጥርሷን ነክሳ ይሄ ድል እንዴት ሊመዘገብ ቻለ ብሎ ምርመራ በሚደረግበት ጊዜ ያው የአማራው ብሔር የአማራው ሕዝብ በእምነቱ በማንነቱ ጠንካራ በመሆኑ የራሱ መንግስት እንኳን ሳይኖር በመንግስት ስርዓት የራሱን መሪ መርጦ የሚተዳደር ሕዝብ በመሆኑ የራሱን መሪ ከፊት መርጦ በዚያ የሚተዳደር በመሆኑ ነጮች እንደፈለጉ ሊያሸንፉ ሊያንበረክኩት አልቻሉ። ከዛም አልፎ ይቺ ሀገር ለሌሎች ሀገራት ተምሳሌት በመሆን ሌሎች ሀገራት ነፃ እንዲወጡ አድርጋለች። በዚህ ምክንያት የነጭን የበላይነት ወደ ኋላ እንዲል ያደረገው የሰው ልጅ ፍጡር እኩል ነው እንዲል ያደረገው ይሄ ብሔር ነው በሚል በነጮች በተለየ መልኩ እንድንታይ አንዱ ምክንያት ሆነዋል ማለት ነው። ዛሬ ያለንበት መከራ ብዙ ወደ ኋላ በምንሄድበት ጊዜ ብዙ ታሪካዊ እንትኖች አሉ። እያለ እየቀጠለ እንግዲህ በአፄ ኃይለ ሥላሴ ጊዜም ለትምህርት ወደ ውጭ የወጡ ልጆቻችን ያንን ተልዕኮ ይዘው መጥተው የራሱን ብሔር ከመበደል ያለፈ ምንም ፋይዳ ሳያመጡ አማራው እንዲጨቆን አንድ መንስኤ ሆነዋል። ከዛ በኋላ በደርግ ጊዜ የነበረው ለውጥ ነጭ ሽብር፣ ቀይ ሽብር እያለ የተሻሉ ሀገር ሊጠቅሙ የሚችሉ ዜጎችን በተለይ በብሔራቸው እየመረጠ አማራ የሆኑትን ጄኔራሎች፣ ሌሎች ምሁራኖች ሲያጠፋ ሲጨፈጭፍ ቆየ። ከዛ በኋላ ደግሞ እነዛ በለውጥ ምክንያት ስልጣኑን ሲያጣ የደርግ ስርዓት በተለይ በ1983 የመጣው ኢህአዴግ የሚባለው ፓርቲ እንግዲህ ከመነሻው ጀምሮ ማንፌስቶን በ1967 የቀረጸው ማንፌስቶ በምናይበት ጊዜ ሁሉ ነገሩ አማራ ጠልብ፣ አማራን ማውደም፣ አማራን ማዳከር፣ የአማራ የሆነው ሁሉ እንዲወድም መንግስታዊ መዋቅር ይዞ በመንግስታዊ ስም የተወሰኑ ቡድኖችን ወይም የተወሰነን ብሔር የበላይ አድርጎ የሌላውን ብሔር የጨቋኝ አድርጎ ከዚህ በፊት በነበሩት መንግስታት አማራው ጨቋኝ፣ ሌሎች ብሔሮች ደግሞ ተጨቋኝ ትርክት ውስጥ በማስገባት የተለያዩ ሐሰት ትርክቶችን፣ ሰነዶችን፣ መጽሐፎችን፣ ቪዲዮዎችን በመቅረጽ አማራው ሲበድላቸው እንደነበረ ለሌሎች ብሔር ብሔረሰቦች ማስረጃ በማቅረብ ያልተፈጸመን ታሪክ እንደተፈጸመ አድርጎ በማቅረብ ሌሎች ብሔር ብሔረሰቦች በአማራው ብሔር ላይ እንዲነሱ አድርጓል። እንግዲህ በዛ በተለይ ከ1983 ይዞ እስካሁን እስካለንባት ቀን በአማራው ሕዝብ ላይ የደረሰው መከራና ግፍ ለመዘርዘር ጊዜ የማይበቃል። በእያንዳንዳችን ቤተሰብ ላይ በእያንዳንዳችን ሕይወት ላይ የራሱን የሆነ አሉታዊ ተጽዕኖ አሳድሮ አልፏል። ዘር እንዳንተካ እንኳን
መንግስታዊ ፖሊሲ ተቀርጾለት ዘራችን እንዲዳከም ዘራችን እንዲጠፋ ሌሎች ብሔር ብሔረሰቦች እንዲባዙ የኛ ብሔር በቁጥር አናሳ እንዲሆን ሆን ተብሎ ሲሰራ እንደነበረ ያው የምናስታውሰው ሲደረግ የነበረውን ሴራ እናውቀዋለን። በትምህርት ፖሊሲው በኢኮኖሚው በመሰረተ ልማቱ ሁሉንም እናውቀዋለን። ያንን አይተን ስንታገል በርካቶች ሲታገሉ በተለይ ሰላማዊ የፖለቲካ ትግል ያንን የአማራውን በደል ያሸንፈዋል ብለው ትግል የጀመሩ እንደነ ፕሮፌሰር አስራት ወልደየስ ሌሎች በርካታ ምሁራኖች የአማራን ህዝብ የህልውና ጥያቄ አደጋ ውስጥ መግባቱን አይተው መመለስ መቻል አለብን፣ ይሄን ህዝብ ካደጋ መታደግ መቻል አለብን፣ ከመጥፋት መታደግ አለብን ብለው ሰላማዊ ፖለቲካ ትግል በሚጀምሩበት ጊዜ በተቃራኒው ተፈርጀው ህይወታቸውን መስዋዕትነት እንዲከፍሉ ተደርገዋል። በርካታ ሙከራዎች ተደርገዋል። እስከ ቅርብ ጊዜ እስከ አብን እስከሚባለው የፖለቲካ ፓርቲ ድረስ በርካታ ሙከራዎች ተደርገው ነበር። ነገር ግን ሰላማዊ በሆነ መንገድ ይህን ህዝብ ከመጥፋት መታደግ እንደማይቻል እነዚያ ማሳያዎች ናቸው። ስለዚህ የአማራን ህዝብ የህልውና አደጋ ሊመልስ የሚችለው ብቸኛው አማራጭ ምንድነው? ክንዳችን ነው፣ አፈሙዛችን ነው። ይህን ህዝብ ከመጥፋት የምንታደገው አንድና አንድ አማራጫችን አፈሙዝ እንደሆነ እንግዲህ ከቅርብ ጊዜ ወዲህ በዚህ ትግል ላይ የሚታዩ ለውጦች አንዱ ማሳያ ነው። ስለዚህ ይህን ብሔር ማስቀጠል ከተፈለገ እንደ ዳይኖሰር ከዓለም ምድረ ገጽ እንዳይጠፋ ከተፈለገ አማራ አንድ ሆነን ተደራጅተን ጠላታችንን መመከት ያስፈልገናል ማለት ነው። ይህንን ለማድረግ እንግዲህ ከቅርብ ጊዜ ወዲህ የትጥቅ ትግል ተጀምሯል። በተለይ እንደ ደጋዳሞት በምናይበት ጊዜ በትንሽ የሰው ኃይል በትንሽ ነፍስ ወከፍ መሳሪያ የተጀመረው ትግላችን ዛሬ እንግዲህ በምታዩት በምትሰሙት ድርጅታችን አድጎ በርካታ አባላትና ደጋፊዎችን ማፍራት ችሏል። እንዲሁም በትጥቅ ከትንሽ ከነፍስ ወከፍ መሳሪያ ይዞ እስከ ዙ 23 መታጠቅ የቻለ ብርጌድ እንዲሁም ደግሞ እንደ አማራ ሌሎች ወንድሞቻችን በዚህ ልክ ትግሉን እንዲያቀጣጥሉትና እዚህ ደረጃ እንዲያደርሱ አንዱ መነሻ ነው። እንግዲህ ይህንን ስናደርግ ብዙ ወንድሞቻችን ብዙ እህቶቻችንን ለዚህ ትግል መስዋዕት አድርገናል፣ ከፍለናል። በእነሱ አጥንትና ደም ላይ ዛሬ እዚህ ይሄ ትግል እዚህ ደረጃ ላይ እንዲደርስ ችለዋል ማለት ነው። ስለዚህ ትግላችን እዚህ ደረጃ ላይ ከደረሰ ይሄን ትግል ደግሞ የመጨረሻ ግቡን የአማራነትን ብሔር አቀንቅኖ የመጨረሻ ግቡን እንዲያሳካ የመጨረሻ ግቡ የአማራን ብሔር ከመጥፋት ታድጎ ከዛ በኋላ ደግሞ በሀገረ መንግስታችን ውስጥ በሀገራችን ውስጥ ከሌሎች ብሔር ብሔረሰቦች ጋር በኩል ተጠቃሚና ተሳታፊ ሆኖ እንዲኖር ማድረግ ሌላኛ የተለየ ዓላማ የለም። እንደ ሌሎች ጠባብ ብሔርተኞች ሌሎች ሀገራት የሚያራምዱትን የፖሊሲ ስትራቴጂ ተጭነን ሌላን ለመበደል ሌላውን ብሔር ለመግፋት ሌላውን ብሔር ለመጨቆን አልተነሳሳንም። ስለዚህ የኛ ዓላማ ግልጽ ነው። ምንም የሚያወዛግብ ነገር የለም። መጀመሪያ ራሳችንን ከምን ማዳን ነው? ከመጥፋት ማዳን ነው። ከመጥፋት ከዳን በኋላ ደግሞ በፖለቲካው በኢኮኖሚ በማህበራዊ ዘርፍ ሲሰሩብን የነበሩ ኢፍትሃዊ አሰራሮችን አላቀን በሀገረ መንግስት ግንባታው ላይ እኩል ተሳታፊና ተጠቃሚ መሆኑ ነው። አማራ ሲፈልግ ቤኒሻንጉል፣ ሲፈልግ ኦሮሚያ ክልል፣ ሲፈልግ ትግራይ ከቦታ ቦታ እንደፈለገ ተንቀሳቅሶ ሀብት ንብረት እንዲያፈራ እንዲኖር ማስቻል ነው። ሌላ የተለየ ነገር የለም። ስለዚህ ዓላማችን ግልጽ ነው። ጠላት በሚያራምደው የሐሰት ፕሮፓጋንዳ ልክ እንዳልሆነ ሁላችንም ማወቅ ይኖርብናል ማለት ነው። ስለዚህ ዓላማችን በዚህ ልክ ግልጽ ከሆነ ይሄን ትግል እዚህ ደረጃ ያደረስነው በህዝባችን ነው። ህዝባችን ቀይ መስመራችን ነው። ዓላማችን ቀይ መስመራችን ነው። በህዝብ ዘንድ ተወዳጅ ሆነን ሰፊ ድጋፍ አግኝተን ትግሉን ህዝቡ በህዝብ እምቢተኝነት የተጀመረን ትግል የሚኖረውም በህዝብ ነው። ወደፊትም የሚታገለውም ለህዝብ ነው። ስለዚህ ህዝብን ማክበር ህዝብ የሚፈልገውን ጥያቄ የሚያነሳውን ጥያቄ በወቅቱ መመለስ ከኛ ይጠበቃል ማለት ነው። እንግዲህ ይሄንን ለመመለስ በብርጌድ ደረጃ የተዋቀረ አመራር አለ። በቀጠና ጎበዝ አለቃ ደረጃ የተዋቀረ አመራር አለ። በቀጠና አለ። በሰላም ኮሚቴ እያንዳንዱ ማህበረሰብ ለራሱ መሪ ነው።
ስለዚህ መርሁ በሚያስቀምጠው መመሪያዎች፣ ደንቦች በሚፈቅዱት መሰረት ራስን መግዛት፣ ህዝብን ማገልገል ከሁላችን ይጠበቃል ማለት ነው። አሁን እያጋጠመን ያለ ችግር ትልቁ ችግር ህዝቡንና ድርጅቱን ሊነጣጥሉ የሚችሉ በርካታ ስራዎች እየተሰሩ ነው። አሁን አንድ ሆነን ጠላትን መመከት መቻል አለብን። ሁላችንም ልንጠፋ ነው። ተመርጠን አይደለም የምንሞተው። ጠላት የመጣ በአማራነታችን ነው። ከዛ ቀጥሎ በእምነታችን እያለ ደረጃ ደረጃ ሊኖረው ይችላል። ስለዚህ አይመርጥም፣ ሁላችንም ነው የሚያጠፋው። መርጦ አይደለም የሚገድል። ኦሮሚያ ክልል እና ኢሻ መሐመድ ያቺ ህፃን ልጅ እኔ ወላሂ የተንግዲ አማራ አልሆንም እያለች የሞተችው በእምነቷ አይደለም፣ በማንነቷ ነው በመጀመሪያ የታረደችው። ስለዚህ ብሔራችን የሚያስገድለን ከሆነ በብሔራችን አንድ ሆነን መቆም መቻል አለብን። የመጨረሻ ግባችንም ይሄ ነው፣ አማራነትን ከፍ ማድረግ ነው። አሁን ከወረደበት አዝቅት አንስተን ከፍ አለ የማይናወጥ አለት ላይ መሰረቱን ማቆም ይኖርብናል ማለት ነው። ፈልገው እንግዲህ ትግላችን ከጅማሮ ጀምሮ አሁን ከፍተኛ ደረጃ ደርሷል። በአንድ አማራዊ ድርጅት የመጨረሻ ጫፍ ላይ ደርሰናል። በርካታ ለውጦች በዓለም አቀፍ ደረጃ አንድ የሽምቅ ተዋጊ በዚህ 2 ዓመት ውስጥ ሊያሳካው የማይችል ስኬትን ማስመዝገብ ችሏል። ምንድነው ምክንያቱ ከተባለ ህዝባዊ ድጋፍ ማግኘቱ፣ የህዝብን ስሜት ማዳመጡ። ስለዚህ እዚህ ላይ ድርጅቱ ቀይ መስመር ስለሆነ ህዝቡን መመደብ፣ ህዝቡን እንዳይደግፍ ማድረግ የሚያደርጉ ተግባራት የሚሰሩ ሰዎች ከራሴ ጀምሮ እንታረምና ይገባል ማለት ነው የምፈልገው። አመሰግናለሁ። ከዚህ በመቀጠል ደግሞ እንግዲህ የአዲሱ ትውልድ መሪ ሊጠብቃቸው የሚገባ ቀይ መስመሮች እነማን ናቸው የሚለውን ዲቴል በመግባት ለ10 ደቂቃ ያህል ለአርበኛ ደሳለኝ ሌው ሰጠዋለሁ። እሱንም እሺ፣ እንደምን አደራችሁ። እንኳን ለ2018 ዓመተ ምህረት በሰላም አደረሰን፣ በሰላም አደረሳችሁ። እንግዲህ አርበኛ በለው ብርሃኔ በስፋት ያው አብራርቷል። ምን ማለት ነው የአማራ ህዝብ የህልውና አደጋ ውስጥ ነው ማለት ምን ማለታችን ነው ብለን በምናይበት ጊዜ የህልውና አደጋ ማለት በህይወት እንዳይኖር እያሳደደና እየፈለገ ዘሩን አጥፍቶ ራሱ ቦታውን የሚወርስ ከሆነ ያንን የሚያስወግድ ከሆነ ህልውና አደጋ ውስጥ የገባ ህዝብ ነው ብለን እንይዛለን። አንድ ፍጡር እንደ ፍጡር አንድ ሰው እንደ ሰውኛው ስናስበው 3 መሰረታዊ ፍላጎቶች ያስፈልጉታል። እነዚህ ከሌሉ መኖር አይችልም አይደል? ለምሳሌ ምግብ፣ ውሃ፣ መጠለያ የሌለው አንድ ሰው መኖር ይችላል እንዴ? ከ3ቱ አንዱ የጎደለው ሰው ህልውና አደጋ ውስጥ ነው እንላለን። ልክ እንደዚህ ሁሉ አንድ ህዝብ እንደ ህዝብ አደጋ ውስጥ ነው የሚባለው ቢያንስ እንኳን ከአራቱ አንዱ ችግር ከደረሰበት ነው። ልክ እንደ ምግብ፣ እንደ ውሃ፣ እንደ መጠለያ የሚያስፈልጉ 4 ጉዳዮች አሉ። አንደኛው በማንነቱ ሳይሳደድና ሳይፈናቀልባት የሚኖርባት ሀገር ያለው የመጀመሪያው ማለት ነው። ሁለተኛው በሃይማኖቱ በማንነቱ ሳይሳደድ የሚናገርበት የራሱ የሚግባባበት ቋንቋ ያለው ከሆነ፣ ሶስተኛው በሰላም እንዲኖር ጠባቂ መንግስት ያለው ከሆነ፣ አራተኛው በነጻነት የሚያመልከው እምነቱ የተከበረለት ከሆነ ህዝብ እንደ ህዝብ ህልው ሆኖ ይኖራል ማለት ነው። ከዚህ እኮ አንዱ የጎደለው ከሆነ ልክ እንደ አንዷ ምግብ የጎደለ ነው ማለት ነው። አንዷ የጠፋች ከሆነ መኖር አይችልም፣ ህልውና አደጋ ውስጥ ነው ማለት ነው ህዝብ እንደ ህዝብ። ዛሬ እንኳን አይደለም አንዷ ብቻ አይደለም ይቅርና 4ቱስ ሁሉ ለኛ ተከብሮልናል እንዴ? አልተከበረም። ስለዚህ ዛሬ እኛ ህልውና አደጋ ውስጥ ነን የምንለው በዚህ ምክንያት ነው ማለት ነው። ስለዚህ የአማራ ህዝብ በዋናነት የምናስጠብቃቸው ወደ ጦርነትም ተገደል የገባንበት ምክንያት እኛ አይደለም ወደ ጦርነት ይሄድነው እነሱ ናቸው። እኛ አካባቢ ያለኖችን ሴቶቻችን ይገሏቸዋል። ከአዲስ አበባ ሊመጡ ይቅሩና እስከ ጎንደር
የአባቶቻቸው የአያቶቻችሁ አጥንት ተቆፍሮ በ5 ዓመት ወጥቶ እኛ ቦታውን እንይዛለን የኛ የአያቶቻችን የአባቶቻችን አገር ነው ያሉን እነሱ ናቸው። የመጡብን እነሱ ናቸው። ደጋዳሞት ምድር ላይ አብይ ሰራዊት የአብይ መከላከያ አብይ ምን አምጥተንበት ነው የመጣ? ምን ይዘንበት ነው የመጣ? ሊገለን አይደለም እንዴ? ይሄንን ልንረዳና ልንገነዘበው ይገባል። እኛ ጠላታችን አንድና አንድ አብይና የአብይ አህመድ ሴራ የሱ ሴራ አስፈጻሚዎች ናቸው። ከዚያ ውጭ ግን ከአማራነታችን በበለጠ አገራችን ኢትዮጵያ ነው። ስለዚህ አንድ ጠላት አንድ ሀገር አለን ብለን ትግላችንን ወደፊት እየገሰገስን እንገኛለን ማለት ነው። ስለዚህ ዛሬ ላይ ዋናው ዓላማችን የአማራን ሕዝብ ዘር ለማጥፋት የሚደረገውን ጅምላ ጭፍጨፋ በመቀልበስ ሕዝባችንን ከህልውና አደጋ ነፃ ማድረግ፣ ይህ አንደኛው ነው። ሁለተኛው ዓላማችን የአማራን ሕዝብ እንደማንኛውም የኢትዮጵያ ሕዝብ እኩል የሚጠቀምበትና የሚተዳደርበትን ስርዓት መዘርጋት። ሶስተኛው ዓላማችን በየትኛውም የኢትዮጵያ ቦታዎች ላይ ማንኛውም የአማራ ሕዝብ ሳይሳደድና ሳይፈናቀል እንዲሰራና እንዲኖር ማድረግ። አራተኛው ዓላማችን የአማራ ሕዝብ የሚፈልገውን ሃይማኖቱን እንዲያመልክ ማድረግ ማስቻል። ከዚህ ውጭ ሌላ ዓላማ የለውም። ስለዚህ ይህንን ለማድረግ የተቀመጡ የአዲሱ ትውልድ መሪ ሊጠብቃቸው የሚገባቸው ቀይ መስመሮች አሉ። አንደኛው ህዝባችን ነው። ህዝባችን ጉርሳችን፣ ልብሳችን፣ ታጥቆ የሚዋጋ ኃይላችን ነው። የህዝብ የወለዳቸው ፋኖች አሉ። ዛሬ ህዝባችንን ይዘን ስንዋጋ የነበረ ዛሬ ላይ ግን ፋኖ ራሱን ችሎ አሰልጥኖ ከ1 ሚሊዮን በላይ የሰለጠነ የፋኖ ኃይል አዘጋጅቷል። ይህንን ደግሞ እያንቀሳቀሰልን ያለ ይህ ማህበረሰባችን ነው። ስለዚህ ማህበረሰባችን ሊነካ አይገባም። የወጣ ነው እኮ አማራ ታረደ፣ ለህዝቤ መቆም አለብኝ፣ ሃይማኖቴ ጠፋ፣ ሃይማኖቴን ማቆየትና ማስጠበቅ መቻል አለብኝ ብለን መጠን እኛ እዚሁ እርስ በራሳችን አማራ ወንድምህ ነው፣ አማራው ያለ ከሱ ከጎን የተቀመጠው ነው፣ ይሄን ስታገለግለው ነው አማራውን አገለገልከው የምትለው። ሁለተኛው ቀይ መስመር ተቋማችንን ነው። ተቋም ማለት ራሱን ችሎ የሚመራ ስርዓት ያለው ድርጅት ነው። ፋኖ ብሔራዊ ኃይል የሚባል አንድ ተቋም ተመስርቷል። እንኳን ደስ ያለን፣ እንኳን ደስ ያላችሁ። ሞራል ያስፈልጋል። ይሄን ተቋም የሚነካ ማንኛውንም አልታገስም። ምንድነው? ቀይ መስመር ነው ማለት ነው። በሶስተኛ ደረጃ መሪዎቻችንን መንካት አይቻልም። ቀይ መስመር ነው። መሪ ሲያጠፋ ይጠይቃል። አይጠይቅም ማለት አይነካም የሚባለው እንደዛ አይደለም። ማክበር ያስፈልጋል። ከታች ጀምሮ ከጎበዝ አለቃ ይዞ እስከ ላይ ድረስ ያሉትን መሪዎች ማክበር ያስፈልጋል። መሪ ከሌለ እኮ አገራት ቀጥ መተራመስ፣ ሲያጠፋ መጠየቅ፣ አለበለዚያ ግን መሪን በመሪነቱ ማክበር ግድ ነው። ይህን የሚነካ ቀይ መስመር ነው ማለት ነው። ሌላው የትግሉን ዓላማ መንካት አይቻልም። የትግሉን ዓላማ ለማደናቀፍ ወይም ለማፍረስ ይህ ዓላማ የኔ አይደለም ብሎ አለመቀበል አይቻልም። በቃ ተቀብሎ ይህንን ዓላማም ቢሆን እንዳይሳካ የሚያደርጉ ነገሮችን የሚያደርግ መታገስ አይቻልም። ለምን? የትግሉ ቀይ መስመሮች ስለሆኑ ማለት ነው። ስለዚህ ዛሬ ጠላት ህዝብን ከፋኖ ለመነጠር እየሰራቸው ያሉ ስራዎች አሉ። ይሄ ህብረተሰብ ያልተረዳ ለምንድነው ትምህርት የማይጀመር? ተማሪዎቻችን እኮ በቃ እዚህ ሆኑ። ተማሪዎቻችን ታርደውብን አይደለም እንዴ? 17 ሴት ተማሪዎቻችን ታርደውብን መስሎኝ ስጦታቸው ተቆርጦ መስሎኝ ውስጥ የገባ ነው። ማንጉሳ ላይ አስፋልት ላይ እዚያ ሲቆርጥ የነበረው ስጦት እዚህ እኮ ነው መጥቶ እየተቆረጠ ያለ። እኛም ዛሬ የእናቶቻችን ጡት ተቆርጧል። ሃይማኖታችን ተቃጥላለች፣ እንዳንጠቀም ተደርገናል። ቆዳ ለሁለት ተገፎ ተሰንጥቀናል። ነፍሰ ጡር ከሆዷ ሽል እየተፈለቀቀ ተበልቷል፣ ተጥሏል።
ሴት ልጆቻችን ታርደዋል፣ ተደፍራለች። 7 ልጆች በጅብ ተበልተውብናል፣ ቤት አልባ ሆነናል። ከእንግዲህ በኋላ ምን ቀረን ብለን ለጦር ገጥመናል፣ ተነስተናል። ይህንን የታሪክ አጋጣሚ ሁላችንም ልንሳተፍ ይገባል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ክፋት ለማንም በጎነት ለሁሉም። አመሰግናለሁ። ይቅር። እሺ፣ እናመሰግናለን። ደሳለኝ ሌው ሞራል ያስፈልገዋል። ያው ደግሞ ደጋሪ አሞት ብርጌድ ሀብት አሰባሳቢ አርበኛ አዲሱ ጋሹ ነው ድል የምሰጠው። ለሱ አመሰግናለሁ። እንደምን አደራችሁ? እንደምን ቆያችሁ? ያው ጓድ አርበኛ ልንገረው ሲለው እንደነበረው ከናንተ ጋር መመማር ከናንተ ጋር መዋል አይጠገብም። ብዙ ልቆይ እንችላለን። ስለምታውቁት ትንሽ ነገር ነው ማለት የምፈልገው። ሁሉን ነገር ታውቁታላችሁ። ከናንተ የተለየ የለም። ትግሉን የጀመራችሁት እናንተ ናችሁ። ስለዚህ ትንሽ ነገር ለማለት ያህል ቅድም አርበኛ በለው ስለው እንደነበረው ይህ አማራ የሚባለው ነገድ ቀደምትና በሀገር መንግስት ግንባታ ትልቅ ሚና የተጫወተ ህዝብ ነው። ታውቁታላችሁ። ጠበብት ህዝብ ነው አማራ ማለት። የራሱ ፊደል ያለው የራሱ ቋንቋ ያለው ሌላ ቋንቋ ይናገራሉ። የሚጽፉት የኛን ተጠይፈው እንግሊዘኛ ቋንቋ ተውሰው ፊደል የላቸው። ፊደል ያለን ቀደምት ህዝቦች እኛ አማራዎች ነን። ኢትዮጵያንም በእምነት በኩራት ለ3000 ዓመታት ያስተዳደረ በጥበብ የመራ ህዝብ የወጣው ከዚሁ ከአማራ ነው። እነዚህ የተለያዩ ግለሰቦች የሚሆኑ ድርጅቶች እኛ ለምን ይጣሉናል? አጉልና ሐሰት የሆነ የውጭ ትርክ ይዘው ነው መነሻቸው። አሁን ያለውን ውርጅብን ከወለጋ ሲያፈናቅሉን፣ ሲገሉን፣ ሀብት ንብረታቸውን ሲዘርፉ ከመተከል ከአዲስ አበባ 118,000 ቤት ፈርሷል። የአማራው ተለይቶ ለምንድን ነው ተብሎ ሲጠየቅ የሸገር ክፍለ ከተማ ካንቲባው እነዚህን ህዝቦች ይህን ያህል 118,000 ቤት ስታፈርሱባቸው ወደ ድህነት እየገቡ አይደለ ለምንድን ነው ሲባል ምንድን ነው ያለው? አይ በፊትም ድሃ ናቸው፣ አሁን ህጋዊ ድሃ ናቸው። ህጋዊ ድሃ እየተሳለቁብን ማለት ነው። ይህ ነገር ሊጨምር ጠቅላይ ሚኒስትሩ የኛ ህዝብ በጅምላ እየተገደለ በግሊደር ይቀበር ነበር ኦሮሚያ ላይ። ይህን መቼም የማያውቅ አይኖርም። እና ችግኝ እንትከል በአንድ ጀንበር 6 ሚሊዮን ምናምን የሚባል ነገር ነበር እንትከል ምናምን ሲባል እንዴ ለምንድን ነው ህዝብ እየተገደለ ችግኝ ከመትከል ይልቅ የሚገደለው ህዝብ ማስቆም አይቻልም? ለምንድን ነው ከችግኝ ሰው ነው በመሞት መቆም ያለበት ሲባል ምንድን ነው ያለው? አይ ለአስከሬናቸው ጥላ እንዲሆን ብለን ነው። ያው ከእናንተ የተለየ እንዴ የሰው ልጅ ከሞት አስከሬኑ ውሃ ብትከተለው በሳት ብታቃጥለው ሜዳ ላይ ብትለው ጥላ ተከልክለት አልተከልክለት የሚያገኘው ጥቅም ምንድን ነው? ይሄ ለአማራ ያላቸው ንቀትና ጥላቻ ለማሳየት። ስለዚህ አይወዱንም ስለሚፈሩንና ስለምንመጣቸው ነው አይደለም። አሁን እናንተ አንድ ሰፈራችሁ ጠንካራ ሰው ካለና ደካማ ሰው ካለ ጥላቻችሁ ጠንካራ የሚሆነው ከማን ነው? ከጠንካራ። ይሄ ደግሞ ምን ሊያመጣ ዝም ብሎ የፈልገው ይደንፋ ነው። እኔ ደካማ ከሆነ ይሄ ምን አባቱ ያወጣል ብለው ነው እንዳላየ ነው የምናልፈው። ጠንካራ ከሆነ ግን መውጫ መግቢያ ነው የምናሳጣው። ስለሚበልጠን እና ስለሚፈሩ ነው የሚጣሉ። ስለሚፈሩ ነው። ይሄ እንደ የጨቋይ ለውጥ እኮ አይደለም የተነሳ ነው። በዋናነት ዘራችንን ሊያጠፋ የተነሳውን ኃይል ተደራጅተን ልናስወግድ ነው። አማራ በሰላም እንዲኖር በሰላም ሰርቶ እንዲኖር በየትኛውም የሀገሪቱ ጫፍ ተምሮ እንዲኖር ለማድረግ ነው። አሁንም እየደገፋችሁ ነው። በተለያየ መልኩ እህል የምትሰፍሩ እናንተ ናችሁ። የጥይት መግዣ የምትሰጡ እናንተ ናችሁ። በምንችለው ሳንለግማል። ይሄ እኮ የማንም ጦርነት አይደለም፣ የራሳችን ነው። የጦሩ ባለቤት የትግሉ ባለቤት እናንተ ናችሁ እኮ እንዴ። ጠላት ልቀው ሲባል በዚህ ገነተ ማርያም ወይም አዲስ ዓለም ላይ ይህ ህዝብ እኮ ነው ጠላትን እንዲያርጉ ድባቅ የመታው እናንተ እኮ ናችሁ።
ሲጀመር ፋኖ እኮ የተደራጀ ፋኖ 50-60 ለዛው ነፍስ ወከፍ መሳሪያ ያዘ ነበር። አሁን በሺህ የሚቆጠር ኃይል የታጠቀ እንዲፈጠር ያደረጋችሁ እናንተ አይደላችሁ እንዴ? ስትዋጉ ነበር እናንተ አይደላችሁ እንዴ? ስለዚህ የትግሉ ባለቤት እናንተ ናችሁ። ስለነበረን ቆይታና ስላዳመጣችሁኝ አመሰግናለሁ። ጨርሻለሁ። አርበኛ አዲሱ ጋሹን እጅግ በጣም እናመሰግናለን። አንዴ ሞራል ስጡልኝ። እሺ፣ ከዚህ በመቀጠል ደግሞ ለ5 ደቂቃ ያህል ድል ምሰጠው ደጋዳሞት ብርጌድ ቀጠናዊ ትስስር ታጋይ ፋኖ ገበያው ታደሰ ይሆናል ማለት ነው። አረጃሎ 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 ጎንደር ለካፍቶ ሸዋ ሲደማመር ሸዋም ለካፍቶ ወሎ ሲደማመር ወሎም ለካፍቶ ጎጃም ሲደማመር ደጋዳሞት ላይ ነው ያየነው ዝናቡ ረጃሎ የመዝገቡን ፍሬ ሀብታሙ ሁነኛው ቀለሙን ያየሰው ያመስግን ቢረስን እንደኔ ያየሰው እድሜ ልክ ይኖራል ዋበርን ሳይረሳው ረጃሎ ጎጃም ዙሪያ ገባ የተጠመዱትን በሮች አትንኳቸው። ጎጃም ዙሪያ ገባው የተጠመዱትን በሮች አትንኳቸው። ማንም እንደ ልቡ ያሳቸው ዘመነካሴ ነው ያንኮላኮላቸው ይሄን ብዬ ያው እኔ በተከበረው በእናሞራ ቀጠና በጀግናው ህዝብ ፊት በዚህን ቀንና በዚህን ጊዜ ተጓዶች ተለይቼ በመቅረቴ እስኪ ለራሳችሁ ለጀግናው ለእናሞራ ቀጠና ህዝብ ዲሽቃውን በሚኒሽር እና ባበራራው ቀፈዱን ሰብሮ ሰነቦ ለማረከው አንድ ጊዜ ለራሳችሁ ሞራል አያንሳችሁም? እኔ ንግግር አላውቅም፣ በምሁራኖች ተነግረዋል። እና እኔ አጫጭር ነገሮች ነው የምላችሁ። የመጀመሪያው የድርጅቱን ሰንሰለት መጠበቅ የሚል ነው። በቃ የድርጅቱን ሰንሰለት መጠበቅ አለብን። ጎበዝ፣ እንተባበር፣ አንድ እንሁን። የድርጅቱን ሰንሰለት ጠብቅ። የማንን? የፋኖን። ከናንተ በላይ ፋኖ አለ። ስለዚህ የጅግንነታችንን አሁንም ማስቀጠል አለብን። ትግሉም እስከዛሬ ሊጓተት የቻለው በጠላት ተልኮ የድርጅቱን ስም በሚያጠለሹ የጠላት ተልኮች የሚወድ መስሎ አረቄ ቤት ወይም ሻይ ቤት ወይም ቡና ቤት ገብቶ አንድ ሰው አንድ ግለሰብ በረበሸው ወይም አንድ ግለሰብ ባጠፋው የረበሸው እኮ አንድ ግለሰብ ነው። ድርጅቱ ነው ያንን ረብሻ ወይም ያንን ሁከት የፈጠረው። ድርጅቱ ነው ያንን በደል የበደለው፣ ግለሰብ ነው። አንድ ግለሰብ በፈጠረው ሁከት በጥይት ተኩስም በለው በተለያየ ተጽዕኖ የድርጅቱን ሰንሰለት መጠበቅ አለባችሁ። ምክንያቱም ፋኖ ማለት እናንተ ናችሁ ነው። ራስህን ነው እየሰደበ ያለ እንጂ
የእናንተ ልጅ እናንተ ወንድም ነው ተጠንፍሮ እየተዋጋ ያለ ባደባ እንደ ብልጽግና አረቄ ቤት ምናምን አለ ማለት የተመረጠ እገቢያው በታይ ተሰብስቦ ሙሉ ቀጠናው ተሰብስቦ እጅ በማውጣት በጠቆማ ነው እማትወደቶ ነው እንዲሁ የማትቀመጥ አይመራኝስ ምስማት እምትሞትበት ትግል እኮ ነው እንደሚሻውድ ታወቀው እንደሚያቀረብር ታወቀው ህዝብ እንደሚመዘብር ታወቀው ለምን ትበርጠዋለህ ሰው ሁሉ ይሰሳታል ተሰስታችሁ ትመርጡት ትችላላችሁ ነገር ግን ብለህ በፋኖ ስም እንደዚህ ፋኖ እንዲህ አድርጎ ብልጽግናን አመጣብን ከማለት ራስክን እየሰደብክ ራስክን ከምትጎዳ ታንጀብል ወይም እውነታ የሆነ መረጃ ዘ አምጣው በደብዳቤ አቅርበው እዚህ አንተ እየሞትክ እሱን ሸፍነህ እገሌ እንዲለኛል ልትል ነው እንዴ በዚህ ልክ በቃ እንግባባ ከዚህ ውጭ ሰላም ኮሚቴ ይሄ ጎጤ ጎበዝ አለቃ ምናምንም የመረጠው ህዝቡ ነው ስለዚህ እንዲያው ስለምወዳችሁ ስለማከብራችሁ ነው ከሩቅ ቦታ ነው የመጣው ደክሞኛል እወዳችኋለሁ አከብራችኋለሁ አመሰግናለሁ ያለን ሞራል አንድ ሰጡኝ የና ሞራ ቀጠና የጎበዝ አለቃ 50 አለቃ ሽፈራው አስሬ የሚሆነው በቦታው የታዘበውና ያየውን የተወሰነ ከናንተ ጋር እሱ ቆይታ አንስተውና ቀሳውን እንግዲህ የሁሉ ምሁር በተናገረበት በኋላ ስናገር የኔ ትንሽ ቀነስ ቢል ወደ እውነታው እንነጋገር እንግዲህ እንደሚታወቀው ብዙ ተብሏል ብዙ ተነጋግረናል ይሄ ወራሪ ጠላት ከሰው ሀገር አባሮ ሩጠንም አላመልጠው ብለን ከተወለድንበት ቀዬ ከቤታችን መጥቶ እየገደለን እያነቀን ሆኖ ለሁሉም ግልጽ ይህ ባለበት ሁኔታ አንድ እንዳንሆን አንድ ከሆን አቅማችንን ጠላት ስለሚያቅ በተለያየ መንገድ በቀጥታም ሆነ በተለያየ መንገድ አንድ እንዳንሆን በውስጣችን እየሰራብን ሴራ ይገኛል እኛ በመሰረቱ እዚህ ያለ ሰው ወታደር ነው ወታደር ሚስጥር ካልተጠበቀ ተሸናፊ ነው እንበል አሁን ይሄ ሁሉ ሰው ገብቶት ይሄ ሁሉ ሰው ተስማምቶ አንድ ሰው እንደዚህ እዚህ ቦታ እንዲህ ያረጉ ነውና እንዲህ ካለ በአንድ ሰው ተሸነፈ አያችሁታል የወታደር ጥንካሬና ድክመት በአንድ ሰው ይለካ በምን በሚስጥ በመዋጋት ከሆነም አንዱ ቢሞት አንዱ አይለቀው በሚስጥር ደረጃ ግን 100 ሰው ካለ 99 ሰው አንዱ ሆኖ አንዱ ሚስጥር ካወጣ ሚሽኑ ከሽፍ እኛ ወደ ጠላት አንድ ሆነን እንዳንንቀሳቀስ ነገረኞችን ለኩሶብን ችግር ፈጣሪዎች እኛ ነን ዳኞችስ እኛ ነን ሌላ የለም በተለምዶ አንድ ሰው ምን ላይ የተበደለ ሰውና ነጋዴ ሩቅ በተጓዘ ቁጥር ያተርፍ ይመስለዋል ይባላል ኔቨር አይደል እኛ ፍትሃችን እዚህ ዳኝነታችን እዚህ ጀግንነታችን እዚህ በጣም በእና ብትሰሙ ታሪካችን ጠላት ታንቆ መማረክ እንደሚቻል የደጋዳሞት የናሞራ ቀጠና አይደለም እንዴ ከፍተኛ ቡድን መሳሪያ የተማረከበት ይሄ መስመር አይደለም እንዴ ማን ነው እኛ አይደለም ማን ነው እዚህ ያለ ሰው አይደለም ይሄን ትግል እናሸጋግረው ከሆነ መከላከያ ይንቀሳቀስ አንደኛ ትዕዛዝ እንጠብቃለን ሁለተኛ ድንገት ለደረሰ ራሳችን የምንወስደው እርምጃ መቼም እዚህ አንድ አርሶ አደር ማለት በእኛ ሂሳብ አንድ ቲም ማለት አንድ አርሶ አደር ሞተ ማለት አንድ ቲም ሞተ ነው 6-7 ምክንያቱም ከዚያ በላይ ስለሆነ ቤተሰብ ግን ደግሞ በየተራ ያነጠል እንዲገልን ደግሞ አንፈቅድ
በቀደም ነው ሁለታ ሀገረ ማርያም ይጃል አይደለም ልንስቅ አይደለም ልንዝናና እስከምንጠግብ ልንበላ አይገባም። እስከምንጠግብ ልንበላ አይገባም። ሁሉ ያዘን ልብስ ጥቁር ለብሶ ነው ቤታቸውን ለቀው ወጣው ጫካ ሊያድናቸው ከቤት ሩጠው ነው ጫካ ያረዷል። እንፋረድ። ይህ ከሆነ ትግላችን ይሻገራል። ካልሆነ ግን በየተራ ማለቅ ስለሚሆን ከባዱን ስራ ሰርተን ቀላሉ ላይ እየተሸወርን ነውና አደራ እንነጋገር፣ እንተራረም። ይህን የመጣብንን ጠላት አሽመድምደን ለመጣል ሁሉም ዝግጁ ነው ብዬ ነው የምለው። አመሰግናለሁ። ጨርሻለሁ። ለአምሳ አለቃ ሽፈራው አስሬ ሞቅ ደመቅ ያለ ሞራል ሰው ነው ይላል መንግስት ነህ አንተ ወይንስ ወንበዴ? የሰውን ማረድ ሁሌ መቁረጥ በጎራዴ ማሳደድ ከቤቱ አራሹን ገበሬ መነጠል በብሔር ማሳደድ እንዳውሬ ነፍሰ ጥሩን ማረድ ሕፃናትን መግደል ይሄ ዘረኝነት አልበዛም ወይ በደል? መነኩሴ ደፋሪ አድባራት አቃጥሎ በገደል ወርዋሪ ካህናትን ገድሎ ይነወይ ስርዓቱ የመከላከያ ታይቶ አይታወቅም በኢትዮጵያ። ሊጡን እየደፉ ቤት እየከፈቱ ሕፃን እየሞተ ከቅፍ ላይ ከናቱ መጽሐፍ ተቃጥለው የድጓ ስንክሳር መምራን ተገለው ተቀብረው በምድር ወንበዴ ነው እንጂ ይሄ ነው ወታደር ውሻ ያስከትላል ይሄ መተተኛ ድሉን ተቀዳጀው ያመራው ነፍጠኛ አኖ ቢልክበት መርዞ ያብይ ቅንጭላቱ ተገኛሉ ነቅዞ የጎጃም ነፍጠኛ የዳሞት ወይፈን ከቤት እኮ አይገቡም ወደው ዝናቡን ይሄን ጨለማ ቀን ፋኖ ታግሎ በዘመነ መንገድ ደረሰ 4 ኪሎ ጠላት ቢደረደር የለውም አላማ አመለኛው ፋኖ አትርሰው አባትክን አሳምነውም አይለ እንደምን ሮጡ ለቀው ዳሞትን ተሰማ መብረቁ ፈሩት ዝናቡን ለንጹህ አርሶ አደር ለግብር ከፋይ በምድር ሞርተር መጣ ድሮን በሰማይ ለነጻነት ታጋይ ለባንዲራችን አረንጓዴ ቢጫ ቀይ አይደል ስማችን ተገፋን እንደ ጊደር ወተት በደል ተሸክመን ባለፉት ዓመታት በፋኖ ርብርብ ተገኘ እኮ ውጤት። ያመራ ወይዘሮ አየሽ ስቃይን ምጣዱን አግማ እያጣች ሊጡን ወጧል አርሶ አደሩ ተመልከታትሞ ያስተፋው ጀመረ አንገቱ ላይ ቁሞ መነሻ የሌለው ራእይ ተልኮ ልደራደር ይላል አሁን ተንበርኮ። ተመልከት ሀገሬን ተመልከት ዳሞትን አይወድም መሸነፍ ይቀበላል ሞትን ይኖራል በፍቅር ጉልበቱን ተማምኖ ተኳሽ ነው አማራ እንኳን ፋኖ ሆኖ ታሪኩ የከፋ የሰው መቀነሻ ሁለ ጊዜ ውጊያ ሁለ ጊዜ ሬብሻ ሰው አንለው እርኩስ ማተብ የለው ውሻን በለው እስቲ። ብዙዎች ተምረው በዲግሪ በማስተር ጊዜ ለማሳለፍ ተቀምጠው በገጠር ይለፋይል ባንዳ በወሬ ሊቀጠር አይ ባንዳ ጅሉ ቅንጭላት የሌለህ ከወራሪ ጋር ስትመክር በእናትህ የዚያ ጅል ወራሪ ሲያዝ በሩ መረሻው ሲጠፋህ እንኳን ያለህበት የቆምክበት ታዘበህ አፈሩ። ኢትዮጵያ ሀገር ያታልቅሽ በውኑ የባንዳ ልቅላቂው ይጠፋል ከጋኑ ያስተዳድር ስርዓት አያውቀው መንገዱን ብሬን ስናይፈሩን ከሩሲያ አምጥቶ አርሶ አደሩን ላስታጠቀው ወንዱን። እውነት ነው የከተማ ልማት ሰማዊ ሲወራ ፎቅ እየተናደ ተመርጦ ያመራ የአገር ፍቅር የለው አይባል ሰራዊት ይዋጋል ከናቱ ገብቶ ቤት ለቤት ይሄ ፋኖ ማለት የናጼ ቴዎድሮስ ታሪክ ያለባቸው በከዘራ ለቅቶ ያንን ጅል ሰራዊት ድሽቃ ማረካቸው በከዘራ ያመጣው ማለት ሀገር የተደፍራ ከማየ ሁሉን ይቀሰፍ ህይወት የልልበስ አፈሩን ጠላት ብዙ ቢያደርግ ባንዳውን ተማምኖ አሁን አሜን ይላል ተይዞ በፋኖ ሀገርን ለመውረድ ቢጫር ሰራዊቱ ይመታል ግንባሩን በገንዛ ጥይቱ በእንድ ያለው መንግስት ተብሎ ህዝቡን አስጨረሰው በብሔር ከፋፍሎ ገንዘብ ተሰብስቦ የሀገሪቱ ሀብት በድሮን ጨረሰው ያመቱን በጀት ሰውን ሁሉ አጥፍቶ ካለ ከዘር ግንዱ ድንጋይን ለመምራት አስቧል በሆዱ ጭንቅላት የሌለው የሚያስበው መላ ሁሉ ጊዜ ያስባል ስለ አስከሬን ጥላ ካሜራው ሲመለስ ሲለቀው ሀገሩን ዙሮ ይዋጋዋል የገንዛ ብሔሩን። በማል ወክለው ልበለው ይሁዳ ግብር ከፋይን ህዝብ ሀገሩን የከዳ የእንጅል ተመልከት እናቱ እንደፋሪ አባላው ሀገሩን አጠፋ ተማሪ ታገሰው አማራ እያየው በከንቱ ጀግኖችም ወደቁ ምሁራንም ሞቱ ሲያርድ ነው የቆየ ጥጃ እየፈለገ መች በሬ ይገኛል ጥጃው ካላደገ ህፃን መግደል አይ ጀግናው አርሶ አደር በሮቹን ሲያበላ አስልቶ ቀንበሩን ጠላት መጣ ሲባል ያስከብር ሀገሩን ቀማው በምን ይሽርድሽ ቃና ሞርተሩን
ሁለ ጊዜ በደል ሁለ ጊዜ ሴራ ሆ ብሎ ተነስቷል ቁርጥ አርጓል አማራ ስለ አብይ ሰራዊት ማንንም ጠይቁ ተደራጅተው መጡ ዙፋን ሊጠብቁ ስልጣኔ ልበት ሲባል እየሰማ የሰው ልጅ ይገድላል ይንዳል ከተማ ኢትዮጵያን በጦርነት ስንቱን ያበላሻል የጁላና አህያ አሉት ፊልድ ማርሻል ባጫ ደበሌና ብርሃኑ ጁላ ተማርከው ነበረ በኤርትራው ጦር ጫማቸውን ከልተው በባዶ እግር አይ ብርሃኑ ያንን ሁሉ ረስቶ የተናዘዘውን ይወጣ ይወርዳል ሊያጠፋ አማራውን ወንዝሽም ይናገር አፈርሽ ይመስክር ታጠንሽ በባሩድ በጠላት ወታደር እንኳን አዲስ አበባ ቦሌና ቃሊቲ አማራን ሊያጠፋ ከቀድሞ ሞክሯል ከዩኒቨርሲቲ እኔስ ግራ ገባኝ የዚህ መንግስትነት እየከፋፈለ ስናይፈር ለፋኖ ክላሹን ለጠላት የጠላት መጥቶ እንኳንስ ሊዋጋ ሊጓዝ መሬቱን ሲቆረጥ ይውላል እንደ በቆሎ ሸታ አንገቱን የጨነቀው ጠላት እያለ ያወራል ቁረጠው መገርገሪያው ፋኖ አንገቱ ላይ ቆሞ አይኑን አፈረጠው እያለ ያወራል አጠናቅቃለሁ በዚህ ወር 30 በወዱ ተጨንቆ ነገጅ ሊነሳ እንኳን ፈውስ አግኝታ ህዝቧን የሚያረካ ሰላሟን አጣለች በአብይ አሜሪካ የአብይ ጀነራሎች ሁለቱም ምርኮኛ ሀገርን የጠላ እሳቤው ጎጠኛ ንጹህ ሰውም ይሁን ባንዳ ቢረቅሽም ይሸከማል ሁሉ መሬትሽ አይሸሽም አንቺ ትልቅ ሀገር የዓለም እናት መገኛ ያዳም ልጅ የነሉ ሲያጥንት አባቱ ጣሊያን ኢትዮጵያ መጥቶ ቢረግጠው አፈሩን አስረክቦ ሄደ ያን የጦር መሳሪያ ጓንዴ ምን ይሽሩን ልጁም እንዳባቱ ተመልከት ልጁም እንዳባቱ ዘመተ በአማራው ሊታወቅ የዘሩን ጨረሰ አስረክቦ እስከ ሰራዊቱ ድሽቃና ሞርተሩን ለራሳችሁ ደግሞ አንገ ለራሳችሁ በጣም ወጣችኋል በሽታ መጣሉ ካናና አባይ ተሻግሮ በሽታ መጣሉ አባይን ተሻግሮ ዱሩን እየጣሰው እያጥመሰመሰው በሽታ መጣሉ አባይን ተሻግሮ ዱሩን እየጣሰው እያጥመሰመሰው ታሞ ያልዳነው ወዴት እናርሰው ረገዳይ እስከ መጨረሻው ገዳይ እስከ መጨረሻው በላት ትመለስ አንተ የዳሞት ጀግና እስከ መጨረሻው በላት ትመለስ ሱሪውን ተዳሞት እስቲዋሳው ድረሱ ከረገዳ አንበሳው ፋኖ ላይ ያለቱ የጠላት ልጅ እያባረረ ደፋው ባዳቱ እስኪ ተመልከት በአዲስ ዓለም ላይ የተስካር እንጨት መስሎላ ጥንቱ ይል ነበር ቋተ አንበሳው ፋኖ ክራሹ ብሬን ጫማው ከስክስ አይቀልጥፍና ተቋቁስ ይሰግደል እስከ አሜሪካ ያለው ንጉስ ይሄ ወራሪ ወሮት ሀገሬን ያማራው ፋኖ ወቀው አይደላጭው በብሬን ያው መኪናው ሞተር ነከሰ የተጫነበት ገብቶ ከብሮት አስከሬን አልቋጠ አንበሳው ፋኖ በላውና ላሳጣ ማዝረሻ ሻት ወጀ ታላሉት አይባላም ሻና አረ ወራ ገሬ ዳሞት ገሬ ዳሞት ኮሪ ይገባሻል ከረገዳይ ገሬ ዳሞት ኮሪ ይገባሻል አማጠኛ ጎበዜና ፋኖን አውጥተሻል አብይ ሰራዊት ካና አደጋ ዳሞት መጥቶ ዳሞት ላይ ጥሏል አለመጠለያ ከረገዳይ
ያብይ ሰራዊት ኸረ ገዳይ ዳሞት ላይ ቁጭ ብሏል ኧረ ገዳይ እያለ መጣላ አላወቀም መሰለ ኸነ የዳሞትን ጣጣ ከት ይገባ ይሆን ዝናቡ ሲመጣ አማራው ፋኖ የድሮ የጦር አንበሳ ተኩሶ መጥቶ ማርኮ የሚነሳ የነበር አንተ ጀግና ወታደር የናሳምነው የነበላይ ዘር አገር ድንበሩ የማያስደፍር ይላል የአማራው ፋኖ ሄደ ወረደ ክላሹበት ፊት እየነደ ጀግና ወታደር የአማራው ፋኖ ጀግና ወታደር ሬሳው በቅጥ የማይቀበር ይላል የአማራው ፋኖ ተባለ የአማራው ፋኖ ሄዳሉ አሜሪካ ሄዳሉ ሩሲያ ብሎ ሄዳሉ አሜሪካ ሄዳሉ በሩሲያ የማተብ የለሽ ሄዳሉ አሜሪካ ሄዳሉ ሩሲያ ይከማተብ የለሽ ሄዳሉ አሜሪካ ሄዳሉ ሩሲያ ተሻገረ ዩክሬን ተሻገረ ዩክሬን ሊለምን ነው አሉ ክላሽና ብሬን ብለው ኧረ ሊለምን ነው አሉ ክላሽና ብሬን ረገዳይ የአማራው ፋኖ ጀምሯል እንደገና የአማራው ፋኖ ጦሩ ሲነሳ ወደ ሰሜን ገባ አይደል ፋኖ ጠምዶ ብሬን የጦሩ መሪ የጦር አለቃ ገዳዩ ጠላቱን ተኳሽ በርሽቃ ባተኳኮስ አይደል ተመራጭ አንበሳ ፋኖ የጠላት ልጅ አንገቱን ቆራጭ አይበላም ስጋ አይጠጣም ጠጪ እንኳን ክላሹ ክንዱ የሚፋጭ ተኳሽ በብሬን ባርባ ጎራሽ የጠላት ቀደም አልባሽ ይላል ኳንተ የወራሪ ወርወት ሀገር የአማራው ፋኖ አይደላችሁ በብሬን ይኸው መኪናው ሞተር ነከሰተኛ ያለበት ነው ታስተረ ግባ በዳቦት ግባ በቋር ግባ ሰከላ አሳደው ማይን ማተበለሽን ወሸላ ባዳበር ያለ ብሎ ለመላ እሱ የሚጭን ሞርተር ቅሙላ ሰራዊቱ አልቋል በየተራራው በየመንገዱ እየተቀላ አይጆኖ ጠላት ሲመጣ ጥርሱን ሲያንከራች ባፉ ገተተው እንደንትል ቆራጭ በላታ አይጆኖ ይተባበሱ እንደ ኮርቻ መተኮስና መግደል የብቻ ሀገራ አርማሞቱን እንዳራሙጃ አይሆንም አገር ለነሱ ብቻ እንዋጋ በለው ግንባሩን እንዋጋ ነዚያ ይመለስ እንዋጋ አይቀርምና እንዋጋ ተሰርቶ መፍረስ እንዋጋ በለው እንዋጋ ሲዋጋ ውሎ እንዋጋ ሐሙስ ገበያ እንዋጋ ድንኩል ካራ ላይ እንዋጋ ድንጋይ በር ላይ እንዋጋ ሲዋጋ ውሎ እንዋጋ ሲዋጋ አደረ እርጃ እንዋጋ የተዋጋበት እምቢ እንዋጋ በደም ሰከረ እጃ አንሳ ወረደ የዳሞት ወጣቶይ እንዋጋ እንዲናቸው ወይ እንዋጋ ጨለማ ደፋሪ እንዋጋ ሌታውሬ ገዳይ እንዋጋ ጎበዝ እንዋጋ ዱላ የማን ነው እንዋጋ የተፈነከተው እንዋጋ የዳሞት ይሆናል እንዋጋ ጦሮ የመከተው እንዋጋ ጎበዝ እንዋጋ ጀግና እንዋጋ የአገሬ ጎበዝ እንዋጋ የዳሞት ጀግና እንዋጋ የናሞራ ልጅ እንዋጋ የመርቀይ ጥጃ እንዋጋ ሲዋጋ ውሏል
እንዋጋ በለው እንዋጋ ሲዋጋ አደረ እንዋጋ እንዋጋ በለው እንዋጋ የተዋጋበት እንዋጋ እንዋጋ በለው እንዋጋ በደም ሰከረ እሱማ ገና ለጋዳመና እሱማ ገና ለጋዳመና አይገና ነው አይገና ነው አይገና ነው እሱማ ገና ለጋዳመና እሱማ ገና ለጋዳመና በጅብ ያሳያል ለጋዳመና እሱማ ገና ለጋዳመና ገሪላችሁ ወጃችሁ ምን አለሽ እንደምን አለሽ እንደምን አለሽ እንደምን አለሽ እንደምን አለሽ ባንወደ ምን አለሽ እንታለው አለው ቢታሰር ገሊያ ቢደረግ ብቻ ነው በደሙ የጻፈው ገድል ታላቅ ሥራ ተገልጦ ይነበብ ታሪክ ነው አማራ ተገልጦ ይነበብ ታሪክ ነው አማራ በደሙ የጻፈው ገድል ታላቅ ሥራ ተገልጦ ይነበብ ታሪክ ነው አማራ ተገልጦ ይነበብ ታሪክ ነው አማራ ባንዳ ፋሽስት ጋር የተናን